ዳግማዊ ፍቅሬ ይባላል። ባልደረባዬ ዮሴፍ ባንተ ጊዜ ይባላል። የሰራ ነው ስማርት ፊድባክ ሲስተም ሲሆን እዚህ ውድድር ላይ በመገኘታችን በጣም ደስተኞች ነን። እናሸንፋለን ብዬ አስባለሁ። አመሰግናለሁ። ወደ ኢትዮ ስታርታፕ የቴክኖሎጂ ውድድር በሰላም መጣችሁ። እንግዲህ 3 ደቂቃ አላችሁ። በ3 ደቂቃ ውስጥ ለዳኞች ፕሬዘንት ማድረግ መቀጠል ትችላላችሁ። እሺ፣ እንዴት ቆያችሁን? አመሰግናለሁ። ዳግማዊ ፍቅሬ ይባላለሁ። ዮሴፍ ባንተ ጊዜ ይባላለሁ። ከዘመን ቴክኖሎጂ ነው የመጣ ነው። እኛ የሰራ ነው ስማርት ፊድባክ ነው። እስኪ ሁላችሁም ለመጨረሻ ጊዜ ካፌ ወይም የተለያየ የንግድ ቦታዎች ገብታችሁ አስተያየት መስጠት ፈልጋችሁ አስተያየት ሳትሰጡ የወጣችሁበት የመጨረሻ ቀን መቼ ነው ወይስ ያን ያረጀ ወረቀት አምጥተውላችሁ ተጠቅማችሁበታል? ብዙ ጊዜ ካፌ ላይ ወይም የተለያዩ ቦታዎች ላይ እንደምናየው አስተናጋጆች ቢዚ ናቸው፣ ለእኛ ታይም አይሰጡንም። ማኔጅመንትም በቦታው ላይ የመገኘት እድሉ ዝቅተኛ ነው። ከፕሮብሌሙ ስትጀምር የወረቀት ፎርሞች እና በሳጥን ላይ የሚገቡ የፊድባክ እንትኖች ኦልሬዲ ያለፈባቸው ሲስተሞች ናቸው። ሪፖርት ለማዘጋጀት በእጅ ስለሚሰራ ጊዜ ይወስዳል። እነዛ ነገሮች አንድ ለማድረግ ይከብዳል ማለት ነው። እኛ የሰራ ነው ስማርት ፊድባክ ፎርም ሲሆን እስካን አድርገን በቀላሉ ፊድባክ መስጠት የምንችልበት ሲስተም ነው። እስካን ካደረግነው በኋላ ይመጣልን ፔጅ ላይ ፎርሞችን ሞልተን በቀላሉ አስተያየት መስጠት እንችላለን። ይሄ ደግሞ ኤአይ ቻት ቦት ኢንክሉድ ያደርጋል which is ለአድሚኑም ለኤአይ ቻት ቦት ይሰራል ማለት ነው። ኢሜጅ ደግሞ ሳፖርት ያደርጋል። ካስተመር ቅር ያለውን ነገር ፎቶ አንስቶ ማስገባት ይችላል ማለት ነው። እንዴት ነው የሚሰራው የሚለው በቀላሉ እስካን አድርገን እናስገባለን። የሚመጣው ቅጽ ላይ ፎርሙን ሞልተን በዛው ልክ በቅጽበት ጊዜያዊ ሪፕላይ ኤአይ ይሰጠናል ማለት ነው። ዘኔክስት ኢንግሊዝ አሁን ላይ ለምንድን ነው ይሄ ነገር ይሆናል ብለን ያሰብነው? ኤቭሪዋን ኢዝ ዩዚንግ ስማርትፎን። አንደኛ ያ እንደ ኦፖርቹኒቲ ነው። ሁለተኛ ደግሞ እኛ ያየነው ነገር ምንድን ነው፣ ብዙ ጊዜ ለባንክ ሲስተም ለተለያዩ ነገሮች ይሄ ኪዋር ሲስተም እየተለመደ ያለ ሲስተም ነው። ስለዚህ ለመስራት ቀላል ነው ብለን አስበናል። የእኛ ተወዳዳሪ ድርጅቶች ሜኑ ወይም የተለመዱ የሜኑ ሲስተሞች አሉ፣ እስካን አድርገን በቀላሉ ሜኑ ማየት የምንችልበት። የእኛ ደግሞ ፊድባክ አንድ ላይ ኮንክሉድ አድርጎ ሁለቱንም ኢንተግሬት ማድረጋችን ልዩ ያደርገናል። ዊች ደግሞ በኤአይ የታገዘ መሆኑ ለየት ያደርገናል ማለት ነው። ኦልሬዲ ከፕሮቶታይፕ ሞዴል ወጠን ፋይናል ፕሮዳክት ዘን ሆቴሎችና ካፌዎች ላይ መንቀሳቀስ ጀምረናል። እየሰራንበት ያለንበት ስቴጅ ላይ ነው ያለ ነው። ቢዝነስ ሞዴላችን ከመሰረታዊ ስንጀምር ከ20 ሺህ ብር ጀምሮ እስከ 90 ሺህ ብር ፕሪሚየም ሞዴል እየሰራን ስንገኝ እያንዳንዱ በየታይፑ ኮንክሉድ የሚያደርገው ነገር አለ። ኤአይ የሚያስጠቅም አለ፣ ፕላስ አድሚኑን ሌሎች ነገሮች የምናሰፋበት ሲስተም አለ። ያሰብነው አትሊስት 1 ሚሊዮን ብር ፈንድ ብናገኝ ለ30 ቀናት ፍሪ ትራያል ሰጠን ለማስጠቀም ነው ዩዘሮችን። ከዛ በኋላ ያን ሲስተም አይተው እኛ ጋር መስራት እንዲችሉ ማመቻቸት። በዛ መሀል የምናወጣቸው የቢሮ ወጪዎች ይኖራሉ፣ ሌሎች ወጪዎች የሴልስ እነዛን ነገሮች እንጨርሳለን ማለት ነው። የመጨረሻ ራያችን ምንድነው የሚሆነው? እኛ ልክ እንደ ትሪፕ አድቫይዘር እና እንደ ቡኪንግ ዶት ኮም በደንብ መስራት የሚችል ሬቲንግ ሲስተም ያለው ሁሉን ሰርቪስ አንድ ላይ መያዝ የሚችል ሲስተም መስራት ነው። አሁን እኔ ፐርሰናሊ ብዙ ማቃቸው ሬስቶራንቶች፣ ካፌዎች እና ሆቴሎች የሰርድ ፓርቲን ሳስ የሆነ ፕላትፎርም ሳይሆን የራሳቸው ዌብሳይት ላይ ኢምቤድድ የሆኑ ፊድባክ መስጫ አላቸው እና ብዙ ጊዜ ወደ ዌብሳይታቸው ገብታችሁ ፊድባክ መስጠት ትችላላችሁ፣ ዳይሬክትሊ ወደ እነሱ የሚደርስ ፊድባክ። ከዛ በተጨማሪ ደግሞ ይሄ ፐብሊክሊ ደግሞ ከፈለጋችሁ እንደነ ጉግል ሪቪው ላይ ሪቪው መስጠት ትችላላችሁ እና ሌሎችም ላይ ሊስት ከተደረጉ በዛው ልክና የእናንተ ከነዛ ልዩ የሚያረጋቸው ምንድን ነው? እኔ አሁን እንደ አንድ ሬስቶራንት ስታወሩኝ ከዚህ በፊት የምጠቀመውን የራሴን ዌብሳይት ላይ ኢምቤድድ የሆነ ፊድባክ መቀበያ ትቼ የእናንተን የምመርጥበት ምክንያት ምንድን ነው? ይህንን በደንብ ፖይንት አድርጋችሁ እንድትመልሱ። ምንድነው ይሄ ለየት የሚያደርገው? አሁን ላይ እንዳልከው ዌብሳይት ላይ ያሉት ፕላትፎርሞች አንደኛ ክሮም ላይ ገብተን ሊንክ ጽፈን ነው የምንገባው። ከዛ ይሄኛው ዳይሬክትሊ ወደ ፊድባክ ፎርም ነው የሚወስድህ። ዌብሳይቱንም ማየት አይጠበቅብህም። ቀለል ያለ ሰው ኦልሬዲ ተጠቅሞ የከፈውም ነገር ካለ ሳቲስፋይድ የሆነበትም ነገር ካለ ዌብሳይቱ ላይ ሰርች አድርጎ ገብቶ ያን ነገር ጠይቆ እንትን ከሚል ቀጥታ ቴብሉ ላይ በተቀመጠበት ይሄኛው ሳይዝ ብቻ አይደለም፣ የተለያዩ ፕሮቶታይፖች አሉ። ኪውአር ኮድ ጄኔሬት አድርጎ ፕሪንት አድርጎ ቴብል ላይ ማስቀመጡ ያስቀምጣሉ። ፕላስ ትልቅ ታስክም አይደለም ለነሱም፣ ፕላስ ዌብሳይቱ ዴቨሎፕ ለሚያደርግላቸው ባለሙያ
የሰከንዶች ታስክ ነው። እናንተም እኔም እንደምናውቀውና ዩኒክ የሚያደርገው የተለየ ነገር መኖር አለበት። ካልሆነ እንደ አንድ ሬስቶራንት ኦነር እንደ አንድ ቢዝነስ ኦነር ልቀበላቸው አልችልም፣ ለዛውም ከፍዬ። ኦኬ አሁን ይሄ ምን መሰለ ቴብል ላይ ተቀምጦ ስካን አድርገህ ዳይሬክትሊ ቅጹ ከመጣልህ በኋላ ኤአይ ቻት ቦት አለው እንዳልነው ስለ ድርጅቱ ጀስት ማወቅ የምትፈልገውን ነገር ኤአይ ጋር ኮሚኒኬት እያደረግ ሁሉን ነገር ይነግራል። ኦልሬዲ ያስገባንለት ኢንፎርሜሽን ይኖራል፣ በደንብ ዲቴይል ሰጠ ነው እዛ ጋር ኮሚኒኬት ማድረግ ትችላለህ። ፕላስ የምትሰጠው ፊድባክ እዛው ላይ በኤአይ ራሱ ሪድ አድርጎ ፊድባክህን ኢንስታንት ሪፕላይ ኤአይ ጀነሬት አድርጎ ይሰጣል። ትራይ ማድረግ ትችላለህ አሁን። ስለዚህ እናንተ ኢኖቬት ያደረጋችሁት ኤአይ ቤዝድ የሆነ ፊድባክ ባለቤቱ መልእክቱ እንዲያየው ፊድባኩ እንዲያየው ብቻ ሳይሆን ኢንስታንትሊ መመለስ የሚችል ትሬን ከተደረገ ዳታ ላይ መመለስ የሚችሉ ዳታዎች ኢንስታንትሊ ሪፕላይ እንዲያደርግ ማለት ነው። ሪፕላይ እንዲያደርግ ፕላስ ደግሞ አድሚን ፓኔሉ ይሄ በደንብ የተሰራ ሲሆን ልክ እንደ ፊድባኩ ኤአይ ሲስተም ይኖረዋል። ኦልሬዲ ዲፕሎይድ ተደርጓል ሲስተሙ። ምን ላይ ነው አክሰሰብል የሆነው? አሁን ኦልሞስት ወደ 10 ካፌዎች ላይ እንሰራለን። 2 ሆቴሎች ላይ ነው የጀመርነው። ኦልሬዲ ዶሜን ኔም ላይ ሆስት አድርጋችሁታል ወይስ ሎካል? ስካን አድርገን መሞከር ትችላለህ በስማርትፎን። እናንተ ገቢ ልታገኙበት በሚችል መልኩ ጥናት አድርጋችኋል ወይ? ምክንያቱም ብዙ ጊዜ ካለው ኔቸር ሰው ፊድባክ መስጠት ላይ ክፍተት አለው። እንደ ሀገርም ማንም ኢቨን ብዙ ሲስተሞች አሉ መጨረሻ ላይ ይመጣና 1 ስታር 2 ስታር 3 ስታር እያለ የሚሰጥበት ብዙ ቦታዎች አሉ እና ከዚህ አንጻር ሪሊ አሰስ አድርጋችሁ ችግር ነው ወይ ሪል ፕሮብሌም ነው ወይ? እሱን ለመጀመሪያ ጊዜ በ3 በ4 ካፌዎች ነበር የሞከርነው ቼክ ለማድረግ ማለት ነው። ኦብቪየስሊ እሱ እንዳለው ዌብሳይት ላይ አለ። ግን ችግራቸው ነበር የነዛ ካፌ ወደዛ ከመግባታቸው በፊት እንደ ፕሮብሌም እነሱ ይሄ ነገር የኛ ችግር ነውና ሶልቭ ብታደርጉልን ጥሩ ነው ሰች ካይንድ ኦፍ አሰስመንት ነበር ወይ? ብዙ ጊዜ አሁን አስተያየት ኦልሬዲ ካፌዎች ላይ እየቀረ ያለ ሲስተም ነው። እኛ ያን ችግር አይተን ዴሊቨር ስናደርግላቸው በጣም ሳቲስፋይድ ሆኖ ነው የሚያናግሩን። የትም ቦታ ቢሆን ፊድባክ ብቻውን ራስ የቻለ ኦነሩ ከቤቱ ሆኖ የ5 የ6 ቅርንጫፍ ኖቲፊኬሽን እየገባለት በስልኩ አፕሊኬሽን የሁሉም ከማኔጅመንቱም ከሁሉም ነፃ የሆነ ዳታ እየደረሰው ልክ እንደዛኛው ኮምፕሊኬትድ ያልሆነ ሲስተም በቀላሉ ሪፕላይም ጀነሬት እያደረገ ራሱም እየጨመረ መስጠት የሚችልበት አይነት ሲስተም ነው። አሁን ደግሞ ኢምፕሎይ ባረግንበት ቦታዎች ላይ በደንብ ኮሜንት ይሰጣል። ሰው ኦልሬዲ እሱ ያለውን ሲስተም ዌብሳይቱ ላይ እየገባ የሚሰጥ ያን ያክል ሰው የለም ባደረገው ነው ሪሰርች። ይሄኛው ግን ቀለል ያለ በመሆኑ ምክንያት የሰራንላቸውም ድርጅቶች በደንብ ተጠቃሚ እያገኙ ኮሜንትን በደንብ ያለው ፕላትፎርም አይነት ሲስተም ነው የሰራ ነው። ቲማችሁ ምን ይመስላል? ሁለታችሁ ብቻ ናችሁ ወይስ ሌሎች ቲሞች አሉ? እኔ ሶፍትዌር ዲቨሎፐር ነኝ። ሶፍትዌር ዲቨሎፐር እና በዩአይ እና ዩኤክስ ዲዛይኖች ላይ እንሳተፋለን። እስኪ አጠር አድርጋችሁ የኤአይ ሞዴሉን እንዴት ሰራችሁት? አሁን ቻትቦት ብላችኋል። እንደን እኔ የሆነ ፊድባክ ስሰጥ ኢንስታንትሊ የሚመልስልኝ አይደለ ሀሳቡ። እንዴት ነው ያንን ዲቨሎፕ ያደርጋችሁ? ፊድባኩ ላይ ስትገቢ ከታች ኤአይ ቻት ቦት አለ። ቴክኖሎጂ ነው ቡትስትራፕ ተጠቅመን የሰራ ነው። ኦንላይን ቡትስትራፕ ተጠቅመን እዛ ጋር ፓኬጅ ገዝተን ነው ኢንስታንት ሪፕላይ እንዲሰጥ እኛ በደንብ ፊል እናደርገዋለን ስለ ካምፓኒው ማለት ነው። ያን ፊል ካደረግነው በኋላ ሰው የሰጠውን ፊድባክ አይቶ ኢንስታንት ሪፕላይ እንዲያደርግ ያደርጋል ማለት ነው። የቻት ቦቱ ሲስተም አኪሬሲው ምን ያህል ነው? አኪሬሲው አሁን እስካየነው ድረስ 50-50 ነው። ያን ግን ዲቨሎፕ ለማድረግ እየሞከርን ያለ ነው። አሁን ገና አንደር ዲቨሎፕድ ነው እሱ ማለት ነው። የኤአይ ቦቱ አሁን እየተሰጠበት ያለው ለምሳሌ ኔጌቲቭ ነገር የምትሰጪው ከሆነ ሪፕላይ የሚያደርግልሽ በዛው ሴንስ አድርጎ ነው። ኔጌቲቭ ሪፕላይሽን የተጨማሪ ፊድባክ እንደሚሰጥሽ እና አስተካክሎ እንትን እንደሚልሽ ጊዜ እንድትሰጪው እንትን ይልሻል። ከዛ ኖርማል ቴክስት ይደርስሻል ማለት ነው። ከአድሚኑ ወይም ከኦነሩ መስጠት ከፈለጉ ሪስፖንስ ያንቺን ኬዝ አይተው እንትን ይላሉ ማለት ነው። ታርጌት ግሩፓችሁ ካፌዎች ብቻ ናቸው ወይስ ኤቭሪ ተቋም ነው? መጀመሪያም አንስቻለሁ። ባህል ቱሪዝም በተጨማሪ የተለያዩ ትላልቅ ተቋማቶች ጋር ማርኬቱ ላይ እንደዚህ አይነት ፕሮዳክት እየሰራ ያለ ያገኛችሁታል? ቶታሊ የለም። ቶታሊ ሹር እንደዛ ማለት የሚመሰለሽ እዚህ አሁን ብዙ ሰርች አድርገናል። ብዙ ቦታ ያለ እሱ እንዳለው ዌብሳይት ላይ ኤምፕሎይድ የሆነ እንጂ ኢንተግሬት አድርጎ ሜኑ ላይ እየሰራም ያለ ካምፓኒ በደንብ ቼክ አድርገናል። የለም። ብቻውን ፊድባክ እዞ ደግሞ እየሰራ የለም። እዚህ ጋር ላስቆም። ካሁን እኛ ጋር የኛ ኢንኩቤሽን ሴንተር ላይ ፕሮዳክት ላውንች አድርጎ ትልልቅ ሆቴሎች ላይ እየሰራ ያለ ቤተር ሰርቪስ የሚባል
አለ ደሴም እናንተ እየሰራችሁ ያለውን ፕሮዳክት እንዲያውም ከፍ አድርገው ሴንቲመንት አናሊሲሱን ላይ ያመጣልሃል። የኛም አድሚን ላይ የለም ስትል እርግጠኛ በጣም ስለሆንክ ነው እንጂ አለ በጣም ቼክ ስላደረግን ነው አለ እያልኩት ነው። እና እሱን ላይክ ኮምፒቲቲቭ አድቫንቴጁን ሊግዜ ሪሰርች ስታደርጉ በተወሰነ መልኩ መስራት ይጠበቅባቸዋል። ገንዘብ እንዴት ነው የሚሰሩበት? ገንዘብ እንዴት ነው ሬስቶራንቶቹ እንዴት ነው የሚከፍሏቸው? ኦኬ የሚከፍሉን መጀመሪያ ቅድም ባሳየናችሁ ቢዝነስ ፕላን መሰረት ነው። ከተቋሙ እንትን ይወሰናል። ለምሳሌ ሚዲየም ሰርቪስ አለ፣ ትላልቅ ተቋሞች አሉ። አሁን እኛ ሆቴሎች ጋር ስንሰራ እንዴት ነው የምናደርገው? ለነሱ ሰርቪስ አትሊስት ለአንድ ወር እንዲጠቀሙ ሰርቲ ዴይ ትራያል ቨርዥን ሰጣቸውና ያን እንቅስቃሴውን አይተው ከዛ በኋላ ነው ዲል የምናደርገው። ዲል የምናደርገው አትሊስት በፈለጉት አይነት ከማይካ ጀምሮ ወይም ሌላ አይነት ሲስተም ተጠቅመን ጀስት በወረቀትም ሆኖ ሪፕሌስ መደረግ ማይችል። ምን ያህል ይከፍላል? እኔ ሆቴል ነኝ፣ ምን ያህል ነው ለእናንተ መከፍላችሁ? እኛ አሁን ለሰርቪስ ነው የምናስከፍለው። ፊድባክ ፎርም ብቻ ከሆነ የምታስከፍለን ቅድም እንዳየው ዋን ታይም ክፍያ ብቻ ከፍለን 90 ሺህ ብር ነው። ዋን ታይም ከፍለ ማለት ነው። በየአመቱ የእንትን ትከፍላለህ፣ የዌብሳይት የዶሜን ትከፍላለህ፣ ሆስት ማለት ነው። ያለ ዋን ታይም 90 ሺህ ብር ነው። ኦኬ በቃ ሌላኛው ዋን ታይም 90 ሺህ ብር ክፍያ ይኖረዋል። ትላልቅ የመጨረሻ ኢንተርፕራይዝ ሲሆን ላይክ በየወሩ ሰርቪስ አፕዴት ለምናደርግላቸው ወይም ለሌላ ሲስተም ሚኒመም አማውንት ኦፍ ያኛ ያሰብነው 5 ሺህ ብር ነው በየወሩ ማለት ነው። ለእናንተ እስቲ ይሄ ነገር እናንተን ሀብታም ያደርጋቸዋል? ኤግዛክትሊ ስኬለብል ሆኖ ለምን መሰለህ አሁን ላይክ በካፌ ደረጃ ስናየው በጣም ብዙ ካፌዎች አሉ። ኮምፒቲሽን አሁን የነሱን ኮምፒቲሽን ማወቅ የምንችለው ምን ላይ ነው? ለምሳሌ እኛ ሀገር ውስጥ የካፌዎች ኮምፒቲሽን ሊሆን ይችላል። ሆቴሎች ላይ ልክ እንደ booking.com ወይም ትሪፕ አድቫይዘር ነገር ሊኖር ይችላል አይደል? ካፌዎች ላይ ግን የተሰራ የለም። ኤቭሪ ካፌ ላይክ እንደዚህ ሰጠ ምን ጀምር ከሆነ ኒድ ይኖረዋል ማለት ነው ይሄ ነገር። በክልሎች ላይ እያስፋፋን ስንሄድ አሁን ባልኩ ቢዝነስ ሞዴል ላይ እያሰፋ ነው ከሄድን ለምን ሀብታም ያደርገን? አሁንም ገዛኛ ያነሳው ጥያቄ አለ። ሪሊ ይሄ ከካፌ ባለቤትነት ከሆቴሎቹ ጋር ፕሮባብሊ ሊኖር ይችላል ፍላጎቱ። ኖት ኦንሊ ዛት ባንክ ላይም ሆስፒታል ላይም ባንኮች ላይ ግን ቻርጅ የምታደርጉት ግን ኢትዮጵያ ውስጥ አሁን ያለው ባንክ ሁሉንም የመንግስትንም ቆጥራችሁ 32 ባንክ አለ። ከዛ ላይ ዋን ታይም ፊ 90 ሺህ ብር ብቻ የምትሰበስቡ ከሆነ ሰርቪስ ፊ አለ። ኦኬ ሰርቪስ ልመጣልህ ነው። ያኛውን ብታደርጉ ከዛ በኋላ ኢንሹራንሶቹ ስንት ነው? 18 ኢንሹራንስ አለ የመንግስትንም ጨምረው እነሱንም ብትከቨር ብታደርጉ ኢትዮጵያ ውስጥ ኦልሞስት አዲስ አበባ ውስጥ ካልተሳሳት 2500 ሆቴል አለ። ከዛ ውስጥ እንደ 10% እንኳን ይዛችሁ 250ውን እንኳን አድሬስ ብታደርጉ ይሄ ስኬለብል የሚለው ነገር ትንሽ እንትን ነው ጥያቄ ይፈጥራል። እንደገናም ደግሞ እንትኑም እንደው ሪሊ ሬስቶራንቶቹ ጋር እንደው እንደ ችግር ይሄን ነገር በረምባ አይታችሁበታል ነው ብላችሁ አስባችኋል? አሁን እኛ ያየነው ካስተመር ላይ ነው በደንብ ፎከስ አድርገን። ካስተመር ኮሜንት መስጠት ይፈልጋል ብዙ ጊዜ እና ክራውድድ በሆነ ኤንቫይሮንመንት ውስጥ አንደኛ ኮሜንት ለመስጠት ተቸግሮ ወጥቶ ከዛ ካፌ ቀራ ሶሻል ሚዲያ ላይ እንደምናውቀው የሆነ ስተት የሆኑ መረጃዎች ስለሆነ ካፌ ይወጣል ቪዲዮ እየተለቀቀ ኦር ሰምቲንግ እንደዚህ አይነት እንትን ከሚኖር ፎቶ አንስቶ በፊድባኩ ምግቡንም ሊሆን ይችላል ምግቡ እንደዚህ ሆነ የዜን ሪፕላይ ካገኘና የሚስተካከል ከሆነ ይሄ ትልቅ ችግር እየቀረፍን ነው ብለን እናስባለን። እና ደግሞ ሴክተሮቹ በጣም ሰፊ ናቸው። ከሆስፒታል ባለፈ ሌሎች ጂሞች ላይ ስፓዎች ላይ ሁሉም ሰርቪስ ሰጪ ተቋም ላይ ፊድባክ ኒድ ነው። ስለዚህ አይ ቲንክ ስኬሌብል ነው ብዬ አስባለሁ። ስንት ጊዜ ሆናችሁ ከጀመራችሁ? 6 ወር። ኦኬ። የእናንተ ጎቱ ማርኬት ወይም ደግሞ ወደ ክላይንት ትልቁ ያልከው ነገር ችግሩን ያየነው ተጠቃሚው ላይ ነው፣ ሬስቶራንቶቹ ላይ አይደለም። ሲጀምር አይደል አስተያየት ለመቀበል ዝግጁ አይደሉም። ሞስት የሄዳችሁበት አቅጣጫ የማንን ችግር ነው የምትፈቱት? ፕራይመሪሊ በዋናነት የተገልጋዩን ችግር ነው አይደለም? ተገልጋዩ ማለት ተጠቃሚው ነው። ለምን ተጠቃሚው ጋር የምትሄዱበትን አቬኒው አልከፈታችሁም? ኮኔክሽን የሚፈጥርልን የተጠቃሚው ጋር ኦልሬዲ እንደዛ ነው ብላችሁ ስላሰባችሁ ነው። ካምፓኒው ነው ብለን ስላሰብን ካምፓኒው ላይ የምትጨምሩት ተጨማሪ ቫልዩ ወይም ዋጋ አለ ወይ? ካምፓኒው ራሱን እያሻሻለ ካስተመር ጋር ኮሚኒኬሽን እንዲጨምር። ግን አሁን ቅድም ልመለስና እንደገና ሌሎች ዳኞቹ እንዳሉት ይሄኛው የካምፓኒዎቹ ፔን ኤሪያ ነው ወይ ደግሞ አንዱ የተጎዱበት የህመም ቦታ ነው ወይ? የምትፈቱላቸው ችግር የምንፈታው ችግር ለተገልጋዩ ነው ብላችሁኛል። ወደ ካምፓኒ ሄዳችሁት ቻነል ስለሆነ ነው መንገድ ስለሆነ ነው። ካምፓኒዎችን ስናናግራቸው ለምሳሌ አንተ የሆቴል ኦነር ሆነ 5-6 ሆቴል ቢኖርህ ወይም ካፌዎች ቢኖርህ ላይክ ስብሰባ ይኖራል በሳምንት አንዴ፣ በዛ ሚቲንግ ነው ነገሮች የምታውቀው። ይሄኛው ግን ኦልሬዲ በስልክህ የስድስቱንም
የስድስቱንም ድርጅቶች ፊድባክ እያገኘ ነው በስልክ። ሶ ይሄ ትልቅ ወር ይቀንስልሃል ማለት ነው ለአንተ። ፕላስ እዛው ላይ አንተ መልስ መስጠት ትችላለህ። ልክ እንደ ስፓይ ካሜራ ማለት ነው ይሄኛ ሲስተም ማለት ነው። ባቀረባችሁት ፕሬዘንቴሽን መሰረት እንግዲህ ውጤቱ ይነገራል። እንደዚሁም ደግሞ ግብረ መልስ ከዳኞች ይሰጣል ማለት ነው። ስማርት ፊድባክ ወይም ደግሞ ከዘመን ቴክ ሲጀምር በተለይ እንግዲህ ፕሮብሌም አይደንቲፊኬሽኑ ላይ በደንብ ፎከስ አድርጋችሁ ብትሰሩ ጥሩ ይሆናል ማለት ነው። ምክንያቱም ተመሳሳይ የሆኑ ነገሮች ስላሉ ምናልባት እሱን ሲስተም ከሌላ ጋር ኢምቤድድ በማድረግ ዳይቨርሲፋይ በምታደርጉበትን ሜካኒዝም በደንብ ብታስቡ ነው። ሌላው ደግሞ ከቲም ኮምፖዚሽን ጋር በተያያዘ ቢዝነስ አስፔክቱንም ማርኬቲንጉንም ሌላውንም ነገር የሚያይ ቲም አፕ ሊኖራችሁ ይገባል። የከስተመሩንም እንደገና ደግሞ የድርጅቱንም ፐርስፔክቲቭ በማየት በደንብ አሰስ ማድረግ ይጠበቅባችኋል የሚል ነው በእኔ በኩል ያለው ሰጀሽን ነው። ቅድም እንደነገርኳችሁ ቤተር ሰርቪስ የተባለ አንድ ስታርታፕ እኛ ጋር ፕሮዳክት ላውንች ያደረጋለ ከእናንተ ጋር ተመሳሳይ የሆነ ማለት ነው። ከነሱ ጋር ተቀራርባችሁ የምትሰሩበትን መንገድ እኛ ማመቻቸት እንችላለን። ምክንያቱም ማኑዋል የሆነ ነገር ዲጂታላይዜሽን መሆን ኦቶሜሽን ግዴታ ነው። ወደዛ ነው እየሄድን ያለ ነው። እናንተም እያሰባችሁ ያላችሁት ቢዝነስ ከካፌዎች ያለፈ ስለሆነ እዛ ላይ ብዙ ነገር ሊያግዟችሁ ይችላል። እንደገና ደግሞ ቲም አፕ ማድረግ የምትችሉበት ሜካኒዝም ስለሚኖር ከነሱ ጋር ትገናኙ። ለዩዘሩ እንደ ሎያልቲ ፕሮግራም ኢምቤድ ብታደርጉ ጥሩ ነው። ኮሜንት የሰጠ ፖይንት ይሰጠው። ይህን ተስማምታችሁ ከኦነሩ ጋር ማድረግ ትችላላችሁ። ዘን 10 ፖይንት ካገኘ 50% ዲስካውንት ሊሆን ይችላል። ካኖ ኪፖን እንዲያገኝ ማድረግ ብችሉ ያ ኢንሰንቲቫይዝ ያደርገዋል ፊድባክ እንዲሰጥ። ለክላይንቱ ደግሞ ምንድነው መሰላችሁ ለአድቨርታይዝመንት የሚያወጣውን ወጪ እዚህ ለአድቨርታይዝ እንዲያደርግ ታደርጉታላችሁ። ሌላ ምናልባት አንድ ሰዓችሁ ኮሜንት እንደ አፕሊኬሽኖች አሉ የልፕ የሚባል ለምሳሌ አለ። በደንብ አጥኑት እስቲ። እነሱ ቢዝነስ ሬቲንግ ይሰጣሉ። እነሱ ብቻ ሳይሆኑ ግን ክላይንት ነው፣ ኦርጋኒክ ነው ነገርየው። ሶ ለማጥናት ሞክሩ። እንደዚህ የሰሩ ሞዴሎችን ሰክሰስፉል የሆኑና ከሎያልቲ ጋር አገናኙት። ከዛ ባሻገር ኦርጋኒክ የሆነ ወይም ደግሞ ያልተፈበረከ ቀጥታ ኮሜንት ሰዎች መስጠት እንዲችሉ መንገዱን አመቻቹላቸው። ያ ከሆነ ሰክሰስፉል መሆን ይችላል። የእናንተንም ሲስተም ተጠቅሞ ገና ዌብሳይት ከሚኖረው ለምሳሌ ዌብሳይት ራሱ ሲምፕሊ ዴቨሎፕ ማድረግ የሚችልበት አይሚን ድራግ ኤንድ ድሮፕ አድርጎ ራሱ ማዘጋጀት የሚችልበት ኦር የእናንተ ሰፖርት ቲም ኖሮ ደግሞ ዌብሳይትንም ጭምር ፕሮቫይድ ብታረጓቸው የዌብሳይት ሰርቪስ ብትሰጧቸው በቀላሉ ዌብሳይት እንዲኖራቸው ብታረጉ ከዛ በተጨማሪ ደግሞ ዶሜን ሪሴል ማድረግ ትችላላችሁ። ሌላ ቦታ ሳይሄዱ እዛው ጋር ዶሜን ሪሴለር ሆናችሁ ደግሞ ከዛኛውም ሞር ፕሮፊታብል የምትሆኑበት መንገድ ብትፈጥሩ ከዛ በተጨማሪ የሆስቲንግ ሰርቪሱ አዲሽናል ቢዝነስ ሞዴል መሆን ይችላል ብዬ አስባለሁ ለእናንተ። እሺ እንግዲህ ለዛሬ በዳኞች የተሰጠውን ውጤት ከጀርባ ማየት ትችላላችሁ። ውድድሩ በጣም ቆንጆ ነበረ። ውጤታችንም በዚህ ውጤት በጣም ደስተኞች ነን። ከዳኞቹም ገንቢ አስተያየትና ምክሮችን አግኝተናል። እናመሰግናለን።